በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንስተ ንጹሐን የድንግል ማርያም የአስራት ልጆች ሁላችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሰላምታ ቃል ሰላም ላችኋለሁ። እንደምከርማችኋል። እንደ ቸርነቱ መጠን በምህረቱ በይቅርታው ጠብቆ በዚህ ዕለት ቃሉን ሊያስተምረን የሰበሰበን አምላካችን ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ዛሬ በሚኖረን የትምህርታችን ክፍለ ጊዜ የምንማርበት የትምህርታችን መነሻ ኃይለ ቃል የምናደርገው ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 15 ቁጥር 8 ላይ የጻፈውን ኃይለ ቃል መነሻ በማድረግ ይሆናል። ቀደም ሲል ለነቢያት እንዲሁ ለሐዋርያት ከዛም በኋላ ተነሱ ለሊቃውንተ ቤተክርስቲያን ጥበብና ምስጢሩን የገለጠ አምላካችን ልዑል እግዚአብሔር እንደ ሁሉ ጊዜው ዛሬም በመካከላችን ተገኝቶ እንዲያስተምረን እንዲመክረን እንዲገስጸን ቅዱስ መልካም ፈቃዱ ይሁንልን። የትምህርታችን መነሻ ኃይለ ቃል ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ የሚል ይሆናል። ቃሉን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ቃሉን በዚህ የመጽሐፍ ቅዱስ ክፍል ላይ መዝግቦ ያስቀመጠልን ወንጌላዊው ቅዱስ ዮሐንስ ነው። ይህንን ቃል አምላካችን ኢየሱስ ክርስቶስ የተናገረው አርብ ሊሰቀል ሐሙስ ምሽት የደቀ መዛሙርቱን እግር ካጠበ በኋላ የፋሲካውን ራት በልተው ወይም ደግሞ የአዲስ ኪዳንን የምስጢረ ቁርባን ሥርዓት ከመሰረተ በኋላ ለደቀ መዛሙርቱ የተናገራቸው ከመከራው በፊት ያስተማራቸው ትምህርት ነው። ይህንን ቃል የተናገረበት ዋነኛ ምክንያት አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን እግራቸውን አጥቦ የፋሲካውን ራት በልተው የአዲስ ኪዳን የቁርባን ምስጢርን ከመሰረተላቸው በኋላ ሐሙስ ምሽት 3 ሰዓት በአይሁድ ጭፍሮች ተይዞ በአይሁድ አደባባይ ቀርቦ ተፈርዶበት መከራ ተቀብሎ በብዙ ሕማምና በብዙ መከራ ውስጥ አልፎ በመስቀል ላይ እንደሚሞት ከዚያም በኋላ ወደ መቃብር እንደሚወርድ ያን ጊዜም እነርሱም እንደሚበተኑ ከመከራው ጽናት የተነሳ ፈርተው እንደሚሸሹ ስለሚያውቅ አምላካችን ኢየሱስ ክርስቶስ ይህንን ቅድመ ዝግጅት ያደርጉበት ዘንድ የተናገራቸው ቃል ነው። ቅድመ ዝግጅት ያደርጉ ዘንድ ያስተማረበት ትምህርት ነው። አንድም ሊቃውንቱ ይላሉ ይህንን ቃል ያስተማረው ይጽናኑም ዘንድ ነው። እሱ የተቀበለው መከራ እርሱ ላይ የደረሰውን ሕማምና ስቃይ ሁሉ ሳይሰቀቁ መከራውን ለክብር እንደሚሆናቸው አምነው ይቀበሉ ዘንድ አምላካችን ሐሙስ ምሽት ለደቀ መዛሙርቱ ይህንን የተስፋ ቃል የመጽናናት ቃል ነግሯቸዋል። ክርስቲያን በዚህ ምድር ላይ ለምን ተጠላው ብሎ የሚያስብ ሕዝብ አይደለም። እውነተኛ እስከሆንን ድረስ ከእውነት ጋር እስከኖርን ድረስ ስለ እውነት እስከቆምን ድረስ ሁሉ እንዲወደን ማሰብም ያንን መጠበቅም አይኖርብንም። መጠንቀቅ ያለብን በእግዚአብሔር የተጠላ እንዳንሆን ነው። አንድ ሰው ሁሉ ይወደደኝ ቢል ሰው ሁሉ ሊወደው አይችልም። በጎም ቢያደርግ እንኳን ያንን በጎነት እንደ መጥፎ የሚያዩ ደግሞ የሚጠሉት ሰዎች ስለሚኖሩ ብዙ ጊዜ ሰዎች እንዲወዱን ሁሉም እንዲወደን ሰዎች እንዲወዱን ስንል ሁሉ እንዲወደን ሁሉ ደግሞ የኛን ሐሳብ ተቀብለው እንዲኖር እንፈልጋለን። ግን ያ ሊሆን አይችልም። አምላካችን ኢየሱስ ክርስቶስ እውነት የሆነ የእውነት አምላክ የእውነት ጌታ እርሱ እንኳን እውነተኛው አምላክ የሚቃወሙት የሚጠሉት የሚያሳድዱት እንደነበሩ ሁሉ ክርስቲያኑንም ደግሞ ይህ ገጥመው ዘንድ እውነት ስለሆነ ነው አምላካችን ኢየሱስ ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ ብሎ ያስተማረው ማለት ነው። ስለዚህ በበደል የተጣልን በኃጢአት የተጣልን በእግዚአብሔር ፊት የተናቅን ስራችን በእግዚአብሔር ፊት የተጠላ እንዳይሆን ልንጠነቀቅ ይገባናል ማለት ነው። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 18 ላይ የተናገረው ይሄንን ነው። በጎ አድርጋችሁ መልካም አድርጋችሁ ብትጎሰሙ ብትገፉ ዋጋ አላችሁ ይላል። ክፉ ካደረጋችሁ ግን
ምንም ዋጋ የላችሁም ነው ያለው። ስለ ክፉ ነገር ስለ ክፉ ስራ ሰው ሊጠላ ይችላል። በጎ አድርጋችሁ ከሆነ ግን ዋጋችሁ ታላቅ ነው ያለው ለዚያ ነው። ስለዚህ ሁሉ ጊዜ ከእግዚአብሔር ጋር በቅድስና እየኖርን ነው የተጠላ ነው በእውነት ሰዎች ናቸው ወይስ የእግዚአብሔር ፈቃድ ህጉን ተላልፈን ነው የሚለው መረዳት ያስፈልጋል። በዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 19 አምላካችን ኢየሱስ ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁም። ስለዚህ ዓለም ይጠላችኋል ነው ያለው። የተመረጥነው ከዓለም ነው። ከርኩሰት ከኃጢአት ከበደል መካከል ነው እግዚአብሔር የመረጠንም እርሱ ለራሱ ዓላማ ነው። ስለዚህ ከዓለም ስለመረጠን ከርኩሰት ስለለየን ለመንፈሳዊ ለዘላለማዊ ህይወትና ክብር ስለተመረጥን ያቺ ተተናት የወጣናት ንቀናት የወጣናት ምርጫውን ፈቃዳችንን ተቀብለን ፈቃደኝነታችን ገልጸን የተከተልነው አምላክ ያመለክነው አምላክ የእርሱ ስላደረገን ዓለም ከእርሷ እንደተለየን ስታክ ትጠላናለች። ክርስቶስን የጠላች ዓለም ሁሉ ጊዜ ክርስቲያኖች እንደጠላች ትኖራለች። ያንን አስቀድመው ያውቁ ዘንድ የእርሱን መከራ የእርሱን ስቃይ አይተው እንዳይፈሩ እንዳይሸማቀቁ እንዳይደበቁ እንዳይሸሹ ከክርስትና እምነት ክርስቶስን ከማምለክ እንዳያፈገፍጉ አስቀድሞ ከመከራው አስቀድሞ ምሽት ላይ ከመያዙ በፊት ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ ብሎ ዓለም እንደምጠላቸው ያንን ጥላቻ ደግሞ እንደ ክብር እንዲቀበሉት መከራውንም እንደ ክብር እንደ በረከት እንዲቀበሉት አስቀድሞ አስጠንቅቋቸዋል። በአዲስ ኪዳን በአንደኛውና በሁለተኛው መቶ ክፍለ ዘመን የነበሩ የሮማ ነገስታት እነ ኔሮን ቄሳር፣ መክሲሚያኖስ፣ ዲቅልጥያኖስ የሚባሉ አላውያን ነገስታት የታወቁ ክርስቲያኖችን ያሳደዱ የነበሩ ነገስታት ይህንን ሁሉ ክርስቶስ የተናገረውን በክርስቶስ ዘመን በሐዋርያት ዘመን በሐዋርያና አበውም ዘመን በአንደኛው በሁለተኛው መቶ ክፍለ ዘመን ዘመነ ሰማዕታት በሚባለው ክርስቲያኖችን መከራ ሲቀበሉ ኖረዋል። ይህንን የኢየሱስ ክርስቶስን ቃል የማጽናናት ቃል የምህረት ቃል ደግሞ ቅድመ ዝግጅት እንዲያደርጉበት የነገራቸውን አምላካዊ ቃል መሰረት አድርገው ክርስቲያኖች ብዙ መከራ ተቀብለውበታል። እነ ቅዱስ አግናጢዮስ ምጥው ለአንበሳ የተሰጠው አግናጢዮስ በዚያ ዘመን ልክ በዚህ ዘመን እንዳለው የኳስ መጫወቻ ስታዲየም ሰዎች በስታዲየሙ ይሞላሉ፣ ሜዳው በሽቦ ይታጠራል። ከዚያ በኋላ ለብዙ ቀናት ከምግብ የተከለከሉ አናብስት በዋሻ ውስጥ ተቆልፎባቸው ይቆያሉ። ከዚያ እነዚህን ክርስቲያኖች እጅና እግራቸውን አስረው ወደ ስታዲየም ወደ ሜዳው ይጥሏቸዋል። እነዚህ አንበሶች ይፈታሉ። አንበሶቹ ሰዎቹን እየተበጫጨቁ ይመገቧቸው ነበር ነው የሚለው። ይህ ስለ ክርስቶስ ስለ ክርስትናው በሰማዕትነት ቅዱሳን አባቶቻችን ያለፉበት ገድል ነው። ይህም ብቻ አይደለም። ወደ ፈላ ውሃ ከነ ህይወታቸው ወደ ሚነድ እሳት በሰይፍ በስለት ይህም ብቻ አይደለም። ከደቀ መዛሙርቱ መካከል ከአርድእት መካከል በክብር ቤተሰቦቹ አስታመውት በቤተሰቦቹ ተከቦ ታዝኖለት አስታመውት ያረፈ ቅዱስ የለም። ሁሉም ሰማዕትነት ነው የተቀበሉት። በብዙ መከራ ነው ያለፉት። በእንስሳት ጭራ ላይ እግሮቻቸው ታስረው ጭንቅላታቸው በድንጋይ የተፈጠፈጠ ቆዳቸው የሰው ቆዳ በምላጭ እየተገፈፈ በላያቸው ላይ ጨው እየተነሰነሰ ያልተቀበሉት መከራ የለም። ይህን ሁሉ ስለምን አደረጉት ሲባል ስለ ክርስቶስ ስም ስለ ዘላለማዊ መንግስት ስለ እግዚአብሔር ክብር ይህን መከራ ተቀብለዋል። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ላይ በሐሙስ ውዳሴ ማርያም ምንድን ያለው? ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያት መራራ ሞትን ታገሱ ያለው። ይሄንን መራራ የሆነውን ሞት ስቃይ የበዛበትን ሞት ለክብርም ቢሆን እንኳን በስጋ የሚያሰቅቀውን ሞት ግን ተቀብለው ታግሰዋል። ስለምን ሲባል ስለ እግዚአብሔር ክብር ስለ ዘላለማዊ መንግስት ስለ መንግስተ ሰማያት ሲሉ ይህንን ታግሰዋል ማለት ነው። በዚያ ዘመን በዘመነ ሰማዕታት መከራው በጸናበት በክርስትና በኢየሱስ ክርስቶስ ስም በማመን ብቻ መከራ በጸናበት በዚያ ዘመን ሰማዕትነት አያመልጣችሁ ያሉ ሰማዕታት በሚታረዱበት በሚገደሉበት መከራ በሚቀበሉበት ስፍራ ላይ መሸሽ መሰቀቅ መፍራት ወደ ኋላ መመለስ አልነበረም። ሰማዕትነት አያመልጣችሁ ያሉ በእርሻ ያለ በስራ ያለ በተለያየ ስፍራ ያለ እየተጠራሩ ወደ ሰማዕትነቱ ስፍራ ይጓዙ ነበረ ነው የሚለው። ክብር እንዳያመልጣቸው ገዳዮች ደክሟቸው እጃቸው ዝሎ ሲያርፉ እንኳን ሰማዕትነት አያመልጣችሁ ተብሎ መከራውን ታግሰው ለክብር ነው ብለው አምነው ይጠብቁ የነበሩ ሰማዕታት ነበሩ በዚያ ዘመን። ይህንን ነው አምላካችን
ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ መከራውንም ታግሳችሁ ጸንታችሁ ጠብቁ ብሎ የተናገረው። ይህ ሁሉ ስለምን ደረሰባቸው? ስለምን ይህን ሁሉ መከራ ተቀበሉ ይባል? በደል ተገኝቶባቸው ነውር ተገኝቶባቸው አልነበረም። በኢየሱስ ክርስቶስ አምነው በስሙ ተጠርተው እርሱን ስላመለኩ ብቻ ነበር። ዛሬም ክርስትና በክርስቶስ ማመን የእግዚአብሔር ሕዝብ መሆን ይህንን መከራ ለዛ እኮ ነው ሐዋርያው ምንድነው ያለው? በስሙ ልታምኑ ብቻ አልተጠራችሁም በስሙ መከራ ልትቀበሉም ጭምር ነው ያላቸው። ስለዚህ መከራ አለ፣ ስቃይ አለ፣ ስራት አለ፣ እንግልት አለ፣ ሞት አለ፣ ስደት አለ፣ ረሃብ አለ፣ ጥም አለ፣ በብዙ ነገር ውስጥ ማለፍ አለ። ከስጋዊ ብዙ ጥቅሞች መራቅ አለ፣ መዋረድ አለ፣ መንገላታት አለ። ይህ ሁሉ ግን ስለ ስሙ ብለን የምንቀበለው በመጨረሻም ለዘላለማዊ መንግስቱ ለክብር የሚያበቃን መሆኑን መረዳት ይገባል። ከጨለማ እስካልተባበርን ድረስ ከሰይጣን ሐሳብ፣ ከዓለም ሐሳብ፣ ከምድራውያን ሰዎች ሐሳብ ጋር እስካልተባበርን ድረስ ሁሉ ጊዜ መከራ አለ። ይህን መረዳት ይገባል። ክርስቲያን ከሆንን ይህንን ታግሰን መጠበቅ ይገባናል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱን ከያሉበት ለተልእኮ ሲጠራቸው ይከተሉ ዘንድ ሲያዛቸው ከጠራቸው በኋላ የተናገራቸው አንድ ኃይለ ቃል ነበረ። በሁሉ ስለ ስሜ የተጠላችሁ ትሆናላችሁ የሚለው በሁሉ ነው ያለው። ስለምኑ? ስለ ስሙ፣ ስለ ክርስቶስ ስም። በዘመኑ ሐዋርያው ቅዱስ ጳውሎስ ወንጌል በሚሰብክበት በዚያ ዘመን እኮ ኢየሱስ ጌታ ነው እያለ ይናገር የነበረው ዋነኛው ምክንያት በመልእክቱ ላይ ኢየሱስ ጌታ ነው የሚለው ቃል የሚያስገድል፣ የሚያሳስር፣ መከራ የሚያስቀበል ስለነበረ ኢየሱስ ጌታ ነው ማለት በስሙ በስሜ በሁሉ የተጠላችሁ ትሆናላችኋል። ብዙ ጊዜ ታስሯል። በስሙ በመስበኩ ተገርፏል። በስሙ በመስበኩ ተሰዷል። በስሙ በመስበኩ ሐምሌ 5 ቀን በሰይፍ አንገቱ ተቀልቶ ሰማዕትነት ተቀብሏል ቅዱስ ጳውሎስ። ቅዱስ ጴጥሮስ ቁልቁል ተሰቅሏል። ይህ ሁሉ ስለ ክርስቶስ ስም በስሙ በማገልገላቸው በማመናቸው እርሱን በመከተላቸው የደረሰባቸው መከራ ነው። ለዚያ ነው ዓለም ሁሉ ቢጠላችሁ ተስፋ እንዳትቆርጡ፣ እንዳትፈሩ፣ እንዳትጨነቁ ምክንያቱም ከእናንተ በፊት እኔን ዓለም እንደጠላችኝ እወቁ ብሎ አምላካችን ኢየሱስ ክርስቶስ የተናገረው። ቅዱስ ዮሐንስ አፈወርቅ የቁስጥንጥንያው ሊቀ ጳጳስ እንዲህ ይላል፣ ዓለም ሲያሳድድ ደስ ይበልህ፣ ምክንያቱም አንተ የክርስቶስ ወገን መሆንህን ራሷ እየመሰከረችልህ ነው። ባሪያ ከጌታው አይበልጥም፣ እርሱን ከጠሉት አንተን መጥላታቸው የማይቀር ነው ይላል። ዓለም ሲያሳድድ ደስ ይበልህ፣ ምክንያቱም አንተ የክርስቶስ ወገን መሆንህን ራሷ እየመሰከረችልህ ነው ይላል። በክርስቶስ በማመናቸው ክርስቲያን በመሆናቸው በቤተ ክርስቲያን በመሰብሰባቸው ይህን መከራ የሚቀበሉ ሰዎች ደስ ሊላቸው ይገባል ነው እያለ ያለ። በስጋ በሃይማኖት ነፃነት ባለበት ሀገር ላይ መሞትን ትክክል ነው እያለ አይደለም። ግን ከመከራው ከስቃዩ ጀርባ በስሙ ይህን መከራ መቀበል ደስታ የሚሰጥ መሆኑን ግን አምላካችን ራሱ ተናግሯል። በቅዱስ መጽሐፍ ተጽፏል። ቅዱሳን አባቶቻችን ይህንን ማስተማር ብቻ አይደለም መጽሐፍ ብቻ አይደለም በሕይወት ኖረውት አልፈዋል። በስሙ መከራ ስትቀበሉ ደስ ሊላችሁ ይገባል፣ ምክንያቱም አለ ባሪያ ከጌታው አይበልጥም፣ እርሱን ከጠሉት አንተን መጥላታቸው የግድ ነው አለ። ክርስቶስን አምኖ ክርስቶስን ተከትሎ የሚኖር ክርስቲያን ይህንን መከራ ሳያገኘኝ ልኑር ብሎ ማለት ስለማይችል ማለት ነው። ስለዚህ በብዙ መከራ ውስጥ ልንታገስ ይገባል። ሐዋርያት ምንድነው ያደረጉት? በገበያ በመንገድ በምኩራቦቻቸው በሚሄዱበት ስፍራ ሁሉ ወንጌል ሊሰብኩ ነበር። ከዚህ የተነሳ ሲታሰሩ፣ ሲገረፉ፣ ሊሰቀሉ ወደ መገደያ ስፍራ ሲሄዱ እነሱ ግን ደስ ይላቸው ነበር። ወደ ሸንጎ ወስደው ፍርድ ፈርደውባቸው ሲያስወጧቸው ይደሰቱ ነበር። ያን ነው ወንጌላዊ ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ አለ። ከፍርዱ ስፍራ ከሚሞቱበት ከሚገደሉበት ዋጋቸውን የአገልግሎታቸውን ቅጣት ዓለም በምትከፍላቸው ስፍራ ተፈርዶባቸው ሲወጡ ደስ እያላቸው ነው የወጡት። ታስረው ይዘምራሉ፣ ሊገደሉ ተፈርዶባቸው ይደሰታሉ፣ ያመሰግናሉ። ስለምን? ስለ ስሙ ይህንን ፍርድ ይናቁ ዘንድ ስለተገባቸው ብሎ ነው የተናገረው። ስለዚህ ከሐዋርያት መካከል
ከነቢያት መካከል ከሰማዕታት መካከል መደመር ነው ስለ ክርስቶስ መከራ መቀበል፣ ስለ ክርስቶስ መታሰር፣ ስለ ክርስቶስ መሞት፣ ስለ ክርስቶስ መሰደድ፣ ስለ ክርስቶስ መራብ፣ መጠማት፣ መታረዝ፣ ቅዱሳንን መምሰል ነው። ሐዋርያው ቅዱስ ጳውሎስ ያንን ነው በህይወቱ አሳዳጅ የነበረው ሳውል ተሳዳጅ የሚሆነውን ጳውሎስን ሆኖ ከተመለሰ ከተለወጠ በኋላ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ክርስቶስን በመሰለው በህይወት መሰለው። ከማሳደድ ወደ መሳደድ፣ ከመግደል ወደ ሞት ወደ መሞት፣ ሌላውን ከመርገጥ ወደ መረገጥ፣ የክርስቶስን ስም ከመጥላትና ከመናቅ በስሙ የሚጠላና የሚናቅ ወደ መሆን ተመለሰ። ከዚያ በኋላ እናንተ ደግሞ እኔን ምሰሉ አለ። ክርስቲያኖች ሁሉ በዚህ ዘመን ያለን በየትኛውም ስፍራ በየትኛውም መከራ ያለን ታግሰን ጳውሎስን መምሰል ይገባል። እንዴት ያለ ሰው ስለ ክርስቶስ ስም የሚናቅ የሚታገስ መከራ የሚቀበል። እውነት በተገለጠች ጊዜ በምድርም ዋጋችንን እናገኛለን፣ ክብር እናገኛለን። በዘላለማዊ መንግስትም ደግሞ በእግዚአብሔር እቅፍ በዘላለማዊ ህይወት እንኖርበታለን ማለት። ይህ ዛሬ ተጀመራለ፣ በክርስቶስ የተጀመረ ነው። ገና ከህማሙ አስቀድሞ ከመያዙ በፊት የነገራቸው ቃል ነው። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ፣ እኔን አምናችሁ በምትጓዙት በምትሄዱበት መንገድ ሁሉ ይህ ይገጥማችኋል ብሎ የተናገረው። ከዚያ በኋላ ሐዋርያት ያን ከዚያም ሐዋርያን አበው እስከ አሁን ዘመን እስከ ቅርብ ጊዜ በኢትዮጵያ ውስጥ እስከተከናወኑ በዮዲት ጉዲት በግራኝ ዘመንም ብዙ ቤተ ክርስቲያናት ተቃጥለዋል፣ ካህናት ታርደዋል፣ ስደት ነበር፣ ታቦታት ተሰደዋል፣ ብዙዎች ማተባቸው እንዲቀድሱ እንዲበጥሱ ተገደዋል፣ ብዙ መከራዎች አልፏል። ይህ በኢትዮጵያ ቤተ ክርስቲያን ታሪክ ነው። በዓለም ደረጃ ደግሞ ባለው ቤተ ክርስቲያን ከስደት ያረፈችበት ዘመን አልነበረም። ይህ ሁሉ ቢሆን ግን ታግሰን ክርስቶስን የጠላች ዓለም እኛን ልትወደን እንደማትችል አምነን መከራውን ሁሉ ሳንሰቀቅ መኖር ይገባናል ማለት ነው። ለዚያ ነው አምላካችን ኢየሱስ ክርስቶስም በወንጌል ላይ ሲያስተምር በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኛል። እኔን አምኖ እኔን መከተል የሚወድ ቢኖር መጀመሪያ ራሱን ይካድ ነው ያለው። በዓለም ያለው ክብር፣ በዓለም ያለው ጥቅም፣ በዓለም ያለው ዝና፣ ዛሬ አማኞች ሆነን ራሱ እውነትን ለመመስከር እውነትን ለመናገር እውነትን ለመኖር የቸገረን ሰዎች እንኖራለን። በኋላ ሊከተለኝ የሚወድ ቢኖር መጀመሪያ ራሱን ይካድ ነው ያለው። እውነትን ለመመስከር እውነትን ለመኖር ይቁረጥ ይወስን። ከዚያስ ራሱን ክዶ መስቀሌን ተሸክሞ ይከተለኛል። መስቀል መከራ ነው፣ መስቀል ሕማም ነው፣ መስቀል ስቃይ ነው። መስቀሉን ሕማሙን ተሸክሞ ይከተለኛል። ልክ እንደ ክርስቶስ ቅዱሳን እንደኖሩት ክርስቲያን የሆነ ሁሉ ይህን ይታገዝ ዘንድ ይገባዋልና ማለት ነው። ይህ ሁሉ መከራም ግን ኖሮ ቤተክርስቲያን በክርስቶስ የተመሰረተች ቤተክርስቲያን አሁን ድረስ እያበበች እያፈራች እየሰፋች መጥታለች። እዚህ ዘመን እንደርሳለች። ምን ይላሉ ሊቃውንት? የክርስቲያኖች ደም የሰማዕታት ደም የክርስትና ዘር ነው ይላሉ። አንድ ሰማዕት በዚህ ዓለም ላይ የሚኖርበት ዘመን አብቅቶ ሰማዕትነት ሲቀበል የሚፈሰው ደሙ የክርስቲያኖች ዘር ሆኖ ሌሎችን ያበዛቸዋል ነው የሚለው። ስለዚህ አምላካችን እግዚአብሔር ይህንን የተናገረው በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሲወገር በድንጋይ ሲወገር ያገለግላቸው የነበሩ 8000 ምዕመናን ተበትነዋል። ሐዋርያው ቅዱስ ጴጥሮስ ስለነሱ ጽፏል። ተበተኑ በዓለም ላይ። የእስጢፋኖስ ሞት፣ የእስጢፋኖስ ሰማዕትነት መቀበል፣ የእርሱ መወገር ክርስቲያኖች እንዲበተኑ አደረገ። እነዚያ የተበተኑ ክርስቲያኖች ግን ወንጌልን በሄዱበት ሁሉ ሰብከው ክርስትና እንዲሰፋ ያደረጉት። የሰማዕታት ደም የክርስትና ዘር ነው የተባለው እዚህ ነው። ወንጌል በዓለም ሁሉ እንዲደርስ ሆኗል። እስጢፋኖስ የተወገረ በድንጋይ የተደበደበ ድንጋዩ አይሰማውም ነበር፣ መከራው አይታወቀውም ነበር። ሰማይ ተከፍቶ ሥላሴን በዙፋኑ ይመለከት ነበር፣ እግዚአብሔርን ማለት ነው። ይህንን ክብር ያገኘው ይህ ሁሉ ሲሆን እስጢፋኖስ ያልታወቀው በመከራ ውስጥ የሚያጽናናውን ቅዱስ መንፈስ እግዚአብሔር ስለላከልን ነው። አምላካችን ኢየሱስ ክርስቶስ እኔ ሄዳለሁ ወደ አባቴ ያርጋለሁ አጽናኝ መንፈስን ልክላችኋለሁ ብሏቸዋል። በዚሁ በወንጌል ክፍል ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ እርሱ ይመጣል ያጽናናችኋል ብሏቸው ነበር። እርሱ መከራ ተቀብሎ ሞትን ድል አድርጎ ተነስቶ አረገ። ቅዱስ የሆነው አጽናኝ የሆነው መንፈስ መጣ። ሐዋርያት ሁሉ በሰማዕትነት
ስለ ክርስቶስ መስክረው መከራ ተቀብለው አለፉ። ይህን እንዴት ቻሉት? ይህን እንዴት ተቋቋሙት? እኛስ በዚህ በዘመናችን አሁን በየዕለቱ የምንሰማውን ሞት የምንቆጥረውን መከራ በየቀኑ የምናየው የቤተ ክርስቲያን ስቃይ ስደት እንዴት ቻልነው? ሀገራችን እንዴት ተቋቋመችው? ያ የሚያጽናና የሚያበረታው የእግዚአብሔር መንፈስ ቅዱሱ መንፈስ በማስቻሉ ነው፣ በማጽናናቱ ነው ማለት ነው። ስለዚህ ነው ሁሉ ጊዜ በመከራ ውስጥ ከመከራው በላይ የሚገኘውን ክብር እያሰቡ መከራውን ይታገሱት ነበር። ማር ይስሐቅ እንዲህ ብሎ ይናገራል። በመንፈስ ቅዱስ የሚመራ ሰው በመከራ ውስጥ ሆኖ ሰላምን ያገኛል። ስጋው ላይ ስቃይ ሲያልፍ በስጋው ስቃይ ሲቀበል ነፍሱ ግን በሰማያዊ ደስታ ትመላለች ይላል። ስለዚህ በመንፈስ ቅዱስ አጽናኝነት፣ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ አጋዥነት በመከራ የሚኖሩ በመከራ የሚያልፉ ክርስቲያኖች መከራውን ታግሰው ነው የሚኖሩት። እኛ እዚህ ቆመን ስናስበው ስናየው ነገሩን ስናመላልሰው በሊናችን የሚያስጨንቅ ይሆናል። ለነሱ ግን ክብር ነው። መከራውን እንዲታገሱ ከመከራው በላይ የመከራው ህመም ስቃይ እንዳይታወቃቸው አድርጎ በክብር እንዲያልፉ የሚያደርጋቸው እግዚአብሔር መንፈስ ቅዱስ ከነርሱ ጋር ነው፣ ያበረታቸዋል ማለት። ስለዚህ በእንዲህ ያለ መንገድ ያልፋሉ ብሎ ነው የሚናገረው። ክብራቸውም ደግሞ በዚያው ልክ ነው። አምላካችን ኢየሱስ ክርስቶስ በአንቀጸ ብፁዓን ትምህርቱ በተራራው ስብከቱ ላይ በማቴዎስ ወንጌል ምዕራፍ 5 እንዲህ ብሎ ተናግሯል። ቁጥር 10 ላይ ሲደርስ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና ይላል። ይህ መከራ ስለ ጽድቅ ነው። ይህ መከራ ስለ ክብር ነው። ይህ መከራ ስለ ክርስቶስ ስም ነው። ይህ መከራ ስለ ዘላለማዊ መንግስት የተከፈለ ዋጋ መከራ ነው። ስለዚህ በዚህ ሁሉ ውስጥ ታግሰን ልንኖር ይገባናል ማለት ነው። በመጨረሻ በዚህ ሁሉ በሚመጣው መከራ የሆነ ባለው ስቃይ አምላካችን ኢየሱስ ክርስቶስ አስቀድሞ በነገረን ዓለም ቢጠላችሁ፣ ዓለም ቢያሳድዳችሁ፣ ዓለም ቢገድላችሁ፣ ዓለም ይህን ሁሉ ስቃይ ቢያደርስባችሁ አስቀድሞ በእኔ ላይ እንደጠላኝ ይህን መከራ እንዳደረሰብኝ እወቁ፣ ታግሳችሁ ጠብቁ ያለንን ቃል አጽንተን መያዝ ይገባል። ለዚህ ልናደርገው የሚገባ ምንድን ነው የሚሉትን ነገሮች ባጭሩ አይተን ትምህርታችንን እንጠቅልል። የመጀመሪያው በዚህ ሁሉ ነገር ውስጥ ሳይፈሩ መኖር ነው። አምላካችን እግዚአብሔር ያሸነፈ፣ ሞትን ድል ያደረገ፣ መከራውን ድል የነሳ፣ ሞትን በሞቱ የገደለ አምላክ ነው። ስለዚህ በዚህ ሁሉ ሂደት ውስጥ ሳይፈሩ ከክርስቶስ ጋር ነኝ፣ ወደ እርሱም የሄድበት ነው፣ ሞት ወደ ክርስቶስ መሄጃ መንገድ ነው ብሎ ሳይሰቀቁ ጸንቶ መኖር ያስፈልጋል። ታግሶ መኖር ያስፈልጋል። ጸንቶ መኖር ያስፈልጋል። ሁለተኛው አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ሲሰቀል ሞትን ገደለ እንጂ ገዳዮቹን አልጠላቸውም። ሰውን በስብዕናው መጥላት ተገቢ አይደለም፣ ክርስትና ትምህርት ስላልሆነ። ነገር ግን ግብሩን ግን ልንቃወመው ይገባል። ሰይጣናዊ ሐሳቡን ግን ልንቃወመው ይገባል። አምላካችን ምንድን ያለው? የሚያደርጉትን አያውቁምና ይቅር በላቸው ብሏል። ለገዳዮች መጸለይ ይገባል። እነርሱም እንዲድኑ አምነው ወደ ክርስትናው እውነት እንዲመጡ እንዲረዱ አብዝቶ መጸለይ ይገባል። ክፉ ስራቸውን ክፉ ግብራቸውን ግን መቃወም ደግሞ ተገቢ ነው። ሌላው በዚህ ሁሉ ሂደት ውስጥ በሃይማኖት መጽናት፣ በምግባር መጽናት፣ በእውነት መጽናት፣ በመንፈስ ቅዱስ እየተጽናኑ ከእውነት ከጽናት አለማፈግፈግ ደግሞ ያስፈልጋል። እነዚህ ነገሮች ልናደርግ ይገባናል። አምላካችን በመከራ ውስጥ ሁሉ ያስተማረን ፍጹም ሰው ሆኖ በምድር ላይ በተበላለሰበት ጊዜ ይህንን መከራ ሲቀበል ስለኛ ከሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓት ድረስ ይህንን መከራ በተቀበለበት ጊዜ ያስተማረን ይህንን ነው። ስለዚህ ስለ መከራው፣ ስለ ስደቱ፣ ስለ ረሃቡ፣ ስለ ቤተ ክርስቲያን ስላለችበት ሁኔታ ስናስብ ዓለም ይህን ሁሉ ጥላቻ በእኛ ላይ ሲያሳድር ክርስቶስን አስቀድሞ እንደጠላው ይህን ሁሉ በክርስቶስ ላይ እንደፈጸመ እናስብ። ሲደርስብንም ክርስቶስን እየመሰልነው እንደሆነ እናስብ። በክርስትና ሕይወት የመጨረሻው መዳረሻችን እግዚአብሔርን መምሰል ይባላል። እግዚአብሔርን መምሰል አሁን የምንጾመው፣ የምንጸልየው፣ የምንኖረው መንፈሳዊ ሕይወት፣ የምንሰራቸው በጎ ስራዎች ሁሉ መዳረሻቸው እግዚአብሔርን ወደ መምሰል ነው የሚያመጡ። ስለዚህ እግዚአብሔርን በሕይወት ልንመስለው ይገባል። አንዱ ደግሞ ልንመስለው በዚህ ነው። አምላካችን እግዚአብሔር በመከራው ታግሰን ጸንተን፣ በሃይማኖትም ደግሞ ጸንተን፣ በምግባርም በርተን ቀንተን እስከ ሕይወታችን ፍጻሜ ድረስ ከእርሱ ጋር እንድንኖር በቸርነቱ ይርዳን።
የሰማነው በልቦናችን ያሳድርብን። የእግዚአብሔር ቸርነት፣ የማምላክ የወላዲተ አምላክ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ጸጋና በረከት ከሁላችን ጋር ይሁን። ይቆየን።